ዳጣና መርዙ ዛሬ ትልቅ ነገር ሰሩ። እንግዲህ የሉላን ጠበቃ ዛሬ ቤት ድረስ በመጥራትም ሉላ ለዳጣ በመማከሯ ትልቅ ፈረጃ አገኘች። እንግዲህ ሉላ ደፈረኝ በማለትም ዳጣንና እንዲሁም መርዙን ከአልጋ ስር በመደበቅ ጠበቃው እዛ ድረስ መጥቶ እንግዲህ አንቺን የመሰለ በዚህ ምድር ላይ አላየሁም እያለ ሲመጻደቅም ሉላ አሁን ደፈረኝ ኦኦ በማለትም እነሱ ደግሞ ቪዲዮውን ከአልጋ ስር ሆነው በመቀረጽም ለፖሊስ በመደወልም እጅ ከፍንጅ እንዲያዝ አደረጉ። ትልቅ ውል ሰሩ። እንግዲህ በርቀት ሆነው የራቁት ፎቶ እንዲሁም ቪዲዮ በመቅዳትም ለፖሊሶቹ በስነ ስርዓት በማሳየትም ትልቅ እድሜ ልኩን ወይም ደግሞ ለ14 ዓመት ባለትዳርን መድፈር ተብሎ እስር ቤት ተከተተ። በዚህን ሰዓት ሉላ ነጻ ወጣች። እንግዲህ ሉላ እና ሞገስ የወደፊት ህይወታቸው የተሻለ እንደሚሆንና ጠበቃም ሌላ ቀጥረው ንብረታቸው እንደሚመለስላቸውም እንግዲህ እያንዳንዱንም ሉላን ሲያስፈራራት የነበረበትን መረጃም ለፖሊስ አሳልፋ በመስጠት ጠበቃ ከዚህ በኋላ ማንኛውም እንዲጠነቀቅ የሰውን ገንዘብ ፍትህ ማግኘት ሲገባቸው ጭራሽ ጥንዶቹን ለመለያየት ያደረጉት ጥረት ከባድ ነው በማለትም ትልቅ ውሳኔ ተወሰነባቸው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ደስ በሚል ሁኔታ መሀሊት ተጋለጠች። ምሳሌና መድብል እየሄዱ እያሉ ከዝና ጋር ሆና ሴራዋን ስታዶገዱግ እንደሆነም ደረሱባት። በዚህን ሰዓት መድብል ልብ ብሎ በማየትም ከዝና ጋር መሆኗንም አየ። ነገር ግን ዝና መድብልንም ተከታትሎ እያየው ነበረ። አሁን መሀሊት ሁሉም ሰው ፊቱን አዙሮብኛል፣ ምን እንደማደርግ አላቅም እያለች ብትልም ኤፍራታን ሴት አድርጋ ለመግደልም ብትሞክር ኤፍራታ ከዚህ ቤት ውጭልኝ በማለትም አስወጣቻት። ኤፍራታን እንግዲህ የገዛቷን አንቺ ነሽ እያለችም መጨቃጨቅ ጀመረች። መርዙ ደላላውን እንግዲህ መሀሊት አጊታ እነ ብሩክ ቤት እንዲወስዳት ብታደርግም ነገር ግን ለዳጣ ደውሎ ዝና ሲባልም ዝና ደላላው ሲደውልም ደላላው ነቅ ያለ። እናም አንድ ሰዓት የሆነች ልጅ አለች፣ እሳቱን እንኳ ብትበላው አመድ አይነካትም ቢላትም መሀሌት ማነች ማን ጋር ነው የምደውለው ስትለውም አይመለከትሽም በማለትም ይህን ስም አዲስ አልሆነብኝም፣ እሱ እንዴት ስልክ ሊሰጥሽ ቻለ? ይህ ዝና ተብዬው ምንድን ነው የሚፈልገው? ማን ነው? አንቺ ማነች ሲላትም ምን አገባህ? እሱን አያገባህም። አሁን እነ ብሩክ ቤት ትወስደኛለህ አትወስደኝም ስትለው እንግዲህ ከነ ዳጣ ጋር በመደወል ዳጣ ምን ሆና ነው ዝና ያዘህ እንዴ ስትለው አዎ ምንድነው የምትፈልጊው? ዝና አይደለም እባክሽ የሆነ ዝና አላት። ምን ይዞሃል? እግርህ ደህና ከሆነ መሽናውን ብለህለት ጥለኸው ሂድ። እናም አደራ አለችው። በቃ ተከባሃል መሀሊት ሲላትም በቃ በአውሬዎች ነው የተከበብከው፣ በሰው በላዎች ነፍሰ በላዎች ናቸው አለችው። ምንድን ነው በቃ እሺ ከዚህ በኋላ አታውቂኝም አላቅሽም፣ ስልኬ ላይ እንዳትደውይ ዳጣ፣ በኋላ ደውልልሻለሁ ብሎም ዘጋ። ዳጣ ነው ያልከው አለችው ማለት። አዎ አሁን አንቺን የናንቺ አንተዋወቅም፣ ጥፊ ከዚህ አላት። ኧረ እባክህ ኮሚሽን እኮ አለው የራስሽ ጉዳይ፣ ልበይኝ እንጂ ልሰጭኝ ነው፣ ጥፊ ከዚህ በማለትም ጥሏት አመለጠ። በዚህን ሰዓት መሀሌት እንግዲህ ዳጣ እንዳከሸፈችባትም ተረዳች። ሌላው ደግሞ አሁን ላይ እንግዲህ በእርግጥ መርዙ ደላላው አንቺ ኮስ የምን ሰው ነፍስ ሰው በላ ነው የምታወራው? ምንድን ነው የምታወራው አንተ እንዴ? ያማል እንዴ አለችው። ኧረ እዩልሽ አታስመስይ፣ ገባሽ? ማስመሰል አይጠበቅብሽም። ስለዚህ ምንም ነገር ማስመሰል አይጠበቅብሽም። ታሞ የተኛውን ሆስፒታል አፍነሽ ልትገሊው እንደነበረ እህትሽ እንዳስጣለችውም ደርሻለሁ ሲላት ምን ኤፍራታ አለችው። አው ምን ነው ተሳሳኩ ሲላትም ከዛም ጥሏት ሲያመልጥ እንግዲህ መሀሊት በንዴት እየገሰገሰች ወደ
ኤፍራታ ጋር ሄደች። ኤፍራታ በገባችበት አንዳንድ አለመግባባት፣ ንግግሮች መቃየር ጀመሩ። ለምንድን ነው እንደዚህ የምትናገሪ? ዛሬ ምን ሆነሻል? ማን ጋር ነው የዋልሽው? አለቻት። ይኸውልሽ ማንም ጋር ልዋል አንቺ አለሽ አይደል እንዴ ሁልጊዜ ከጀርባ የምትወጊ አለች። ምን አልገባኝም። ምንድን ነው የወጋውሽ? ምንድን ነው አለቻት። ቀላል ትወጊኛለሽ እንጂ አንቺ ሁልጊዜ እኔን እንደወጋሽ ነው። አይሳካለሽም እንጂ ይኸውልሽ ማለት እያወራሽ ያለሽውን ነገር በግልጽ ተናገሪ። እኔ ስላንቺ ምንም ማውቀው ነገር የለም። ምን እያልሽ ነው አለቻት። አንቺ አስመሳይ ነሽ። ዝናንም ወጋሹ፣ እኔንም ወጋሹኝ። ሌላ ሰውም ተኋላ ስትወጊ ምንም አይመስለኝ ነበረ። ከባሌ ጋር ከብሩኬ ጋር አጣላሽኝ። የማይሆን ምክር እየመከርሽ አንቺ ምን ያላረግሽ ነገር አለ አለቻት። ምን እያልሽ ነው አንቺ ስትልም ገብቶሻል ግጥም አድርጎ አለቻት። የምትይው ነገር ግልጽ አድርገሽ ንገሪ ማለት እንደዚህ ልትናገርኝ አትችይም። እዚህ እኮ አስጠግቼሽ የምትኖሪው ከኔ ቤት ነው አለቻት። ኧረ እባክሽ ነው እንዴ? ውጭልኝ ከዚህ አልወጣም፣ ውጭልኝ አልወጣም ስትላትም ሴት ጣርጋ አንገቷን ያዘቻት። ከዛም እያሳመምች ነው ብትላትም በስንት መከራ ከለቀቀቻት በኋላ አንቺ አይደለሽ ደህና ብር አግኝቼ ህይወቴን የምመራበትን ያበላሸሹ? ስንት ቢከፍሉሽ ነው እነ መድብል እነ ሞገስን ልገል ስል አንቺ ደውለሽ ያስጣልሽኝ? ተሳሳኩ አለቻት። ምንም ብር አልከፈሉኝም፣ ደግሞ ይሄን ያደረግኩት ለራስሽ ብዬ ነው። ገባሽ? ዝና እንዳይገልሽ ብዙ ነገርሽን ደብቄ የለችም አልኩኝ። ዝና እኔን ሳይሆን አንቺን ነው የሚገልሽ አሁን ላይ። ኧረ እባክሽ አለቻት። አዎ አንቺ ምን አይነት አረመኔ ጨካኝ ነሽ ስትላትም ውጭልኝ፣ እኔ ማን እንደሆንኩ አሳይሻለሁ። በገዛ ቤቴ አንቀሽ ልትገልኝ ነበረ። ውጭ ልብስሽን ይዘሽ ስትላትም ልበሹ ብላ መሀሌት ወጣች። አሁን ኤፍራታ የመጨረሻ ተናደደች። መሀሌት እንግዲህ ዝና ጋር ሄደች። ዝና መኪና ላይ ምን ሆነሻል ዛሬ ደግሞ? ምንጭሯን የጣሌ ዶሮ መስልሻል? በሰላም ነው አላት። ባክ ሁሉም ሰው ፊቱን አዞረብኝ። ማለት አልገባኝም። ምን ተፈጥሮ ነው? ምንም አትናገርም እንዴ? የገዛ እህቴ እንኳ ከቤት ያስወጥታ ጣለች አለችው። ደግ አደረገች። እሷ እኮ ልክ ናት። የትልቅ ሸክም ምን ያክል እንደሚደብር አየሽው? አንቺ እኮ ማገናዘብ የማትችይ ሙሀይም ነሽ። ሙሀይም ለዛም ነው አስወጥታ የጣለች። እማጠቅሚ በቅ ነገሮችን በማስተዋል የማታድረጊ የማትረቢ ስለሆንሽ ሲላትም የመጨረሻ ተናደደች። እንዴት እንደዚህ ትለኛለህ? እንዴት እንደዚህ ልታረግ ቻልክ? አለችው። ዝም በይ እባክሽ አላት። ማለትና እንግዲህ ዝና መኪና ላይ እንዳሉ ምሳሌና እንዲሁም መድብል ኬክ ለመግዛት እየሄዱ እያለ አሻግረው ሲያዩ አጎቴ እዩልሽ እዛ መኪና ላይ እማዬ ምን አላውቅም፣ ይኸው መኪና ውስጥ ናት አለችው። መድብልን ቆም ብሎ ሲመለከት ከዚህና ጋር መሆኗን አየ። አሃ እቅድ እያቀደች ና አላት። ምን ትሰራለች? ከዛም መድብልን እንግዲህ ዝናም ማየት ጀመረ ወደዛ ወደዚህ። መሀሌትም ነገሩ አልገባትም። አሁን ላይ የሉላ ጠበቃ እንግዲህ ራሱ ባጠመደው ወጥመድ ራሱ እስር ቤት ገባ። በእርግጥ ሉላ መጀመሪያ ላይ በጣም ፈርታና ተጨንቃለች። እናም እየደወለ ሌላ ነገር አስበሽ ከሆነ ደፈረኝ ምናምን ማለት ፈልገሽ ከሆነ ትልቅ ችግር ትገቢያለሽ፣ ደግሞ የማትወጪው ጦስ ውስጥ ነው የምትገቢው ብላት ነበር። እኔ እሱንማ ሳልፈልግ በግድ አስገድደኝ እንደሆነ ግልጽ ነው። ፈልገሽ ቤትሽ እንደጠራሽኝ ሪከርድ አድርጌሻለሁ እንዳትረሽ። ስለዚህ እመኝ፣ ወደፊትም ብዙ ነገር እንዳታበላሽ። እኔ በጥንቃቄ የማደርግ ብልጥ ሰው ነኝ። እዚህ መምጣት ከፈለክ እኔ ቤቴ ሰላም ስለሚሰጠኝ እንጂ ካልፈለግ ሌላም ቦታ መሆን ይችላል አለችው። እሺ ሌላ ቦታ መሆን ተቻለሽ፣ ግን እመጣለሁ። ሌላ ነገር አስበሽ ከሆነ ግን እመኝኝ አልመጣም ሲላትም ስልኩን ዘጋ። ዳጣና መርዙም እንግዲህ አልጋ ስር ተደብቀው ቪዲዮ እንደሚቀርጹት ተነጋግረዋል። አትፍሪ፣ መልሶ ይደውላል። ይህን አረመኔ ሽንቱን መሽኔውን ቆርጬ ነው እማንጠለጠልለት አለ። በዚህን ሰዓት ዳጣ እንግዲህ
ኮሚሽን ልሰጠው ተነጋግረው ነው። እናም ሰውየውም መልሶ ደወለ። በዛን ሰዓት ሉላ ምንድነው የምትፈልገው አለችው። በቃ ምንም ነገር እንዳላሰብሽ ንገሪ። ምንም አላሰብኩም። በቃ መምጣት ካለብህ ቤት ድረስ ና ቶሎ፣ ካለለብህ ደግሞ በቃ ስትለው በቃ እየመጣሁ ነው። ብቻሽን ነሽ አይደል? አዎ ብቻዬን ነኝ አለችው። እንግዲህ እነ ዳጣ በሩን ከመቆርቆሩ በፊት ተደበቁ። ሉላ ግን የመጨረሻ እየተጨናነቀች ነበረ። በዚህን ሰዓት እየተሯሯጡ እንደዛ ሲያደርጉ ገቡ። እዛም ዋው የኔ ቆንጆ፣ በዚች ዓለም ላይ እንዳንቺ አይነት ቆንጆ ሴት አይቻላቅ። ለመጀመሪያ ጊዜ የተለየች ሴት ማለት አንቺ ነሽ። የእውነቴን ነው ምልሽ ሉላ። ይሆናል አለችው። አይ የምሬን ነው፣ የቀለድኩ አይደለም። እና ተረጋጋ፣ ባልተቤቴ እንደሁ አሁን አይመጣም አለችው። ሞገስም በእርግጥ ሆነ ቦታ ሄዳለሁ ስትለው ወይን ነው ሉላዬ ምን ተፈጥሮ ነው ሲላትም ወይትም መውጣት ፈልጌ ነው አብረሽ ልውጣ ሲላትም አይ እኔ ብቻዬን ነው መውጣት የምፈልገው አለችው። ግን እኮ ለቅሶ ቤት ነው እንደምትሄጂው አላት። አዎ ያው በለው እንዴ እንዴት እንደዚህ ልትቻልክ? ፊትሽ እኮ የለቅሶ ነው አላት። አይ በቃ እኔ ወጥቼ እመጣለሁ አንተ ጠብቀኝ እሺ። ግን ደግሞ ዝና እኮ ድሬዳዋ የሄድሽ መስሎት ነው የተወሽ እንጂ ካገኘሽ እንደማይለቅሽ ምንም ጥርጥር የለውም። ስለዚህ አንቺ ተረጋጊ፣ ራስሽን ጠብቂ ሉላዬ። መውጣት ከፈለግሽ ግን ውጪ፣ ራስሽን ጠብቀሽ አላት። እሷም እሺ ብላ ተስማማች። ነገር ግን አሁን ላይ ሞገስ ወጥቶ እነ ብሩኬ ጋር ሄደ። እነ ብሩኬ ጋር በሄደበት ሰዓት አሁን ላይ እንግዲህ የሞገስ ጠበቃ መጣ። ሉላዬ የተለየ ሴት እያለ ሲቀበጣጥር እነ ዳጣ እንግዲህ ካልጋ ስር ሆነው ቪዲዮቸውን መቀረጽ ተዘጋጁ። ነገር ግን መጨረሻው ምንድን ነው? እናም ሉላም ተረጋጋ እያለችው እያለ እነ ዳጣ ከአልጋ ስር ሆነው ሲያንኮሻኮሹ የተረዳው ነገር አለ። በዚህን ሰዓት ስለጠረጠረና ስለፈራ ዳጣ ከውስጥ እያየችው ነበረ። እናም እሱም ቪዲዮ እየቀረጸ ነበር። ልብሱን ሊያወልቅ ሲል እንግዲህ ሉላ ኡኡ ደፈረኝ ስትልም እነ ዳጣም ከዛ መውተው በማስፈራራት እንግዲህ ያን የራቁት ቪዲዮ ይዘው ካልሆነ ግን ከሷም ማትርቅ ከሆነ ሁል ጊዜም ሌላ ችግር ትፈጥራለሁ በማለትም አስፈራሩት። በዚህን ሰዓት እናንተ ርጋፊዎች እያለ ሲጮህባቸውም እንግዳውስ በማለትም ፖሊስ ጠርተው እጅ ከፍንጅ ተይዞ እስር ቤት እንዲገባም አደረጉት። ሉላ አሁን ከዛ ካረመኔ እንግዲህ ነጻ ወጥታ ንብረታቸውን የሚያገኙበት ቀን ቅርብ እንደሆነም ተረጋገጠ። ቻናሉን ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።